በኢትዮጵያ የተፈጠረው የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት እረፍት እንዲወጡ እየተደረገ መሆኑ ስማቸው እንዳይገለጽ የጠየቁ ሰራተኞች በተፈጠረው የነዳጅ እጥረት የተነሳ የመንግስት ሰራተኞች የዓመት እረፍት እንዲወጡም እየተደረገ ነው ብለዋል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ መጋቢት 15 2018 ዓ.ም የድርጅቱ ሰራተኞች ለሆኑ የሰራዊት አባላትና ሲቪሎች በሙሉ በሁለት ቀናት ውስጥ እረፍት እንዲወጡ ማዘዙ የቢቢሲ መረጃ ያመላክታል። የኢንጂነሪንግ ኢንዱስትሪ ላልተወሰነ ጊዜ ቅዳሜ ቀን ስራ እንደማይኖር በማስታወቂያው ላይ ለሰራተኞች አስታውቋል። ቢቢሲ የተመለከተውና ትክክለኛነቱ ከድርጅት ሰራተኞች ያረጋገጠው ማስታወቂያ በኢንዱስትሪ ግሩፕ ስር የቢሾፍቱ ሞተር ቬሂክል ኢንጂነሪንግ በነዳጅ ዋጋ ግሽበት ምክንያት ሁሉም የሰራዊት አባላትና ሲቪል ሰራተኞች የዓመት እረፍት እንዲወጡ ያዛል። ኢንዱስትሪው ሰራተኞቹ ማስታወቂያውን በተለጠፈበት ዕለትና በማግስቱ መጋቢት 16 2018 ዓ.ም ያላቸውን የ2016 እና የ2017 ዓ.ም ፍቃድ እንዲወጡ አሳስበዋል። ቢቢሲ ያነጋገራቸው የኢንዱስትሪ ሰራተኞች ከጥቂት አስፈላጊ ሰራተኞች በስተቀር ሁሉም እረፍት መውጣታቸውን አረጋግጠዋል። የኢንጂነሪንግ ኢንዱስትሪው አክለውም የስራ ሁኔታው ታይቶ የ2018 ዓ.ም የዓመት ፈቃድ ያላቸው ሰራተኞች እረፍት እንዲወጡ በጥብቅ አሳስበዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ተከትሎ የዓለም 20 በመቶ ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይም ማነቆ ሆኗል። በኢትዮጵያ የተፈጠረው የነዳጅ እጥረት ተከትሎ ናፍጣ የሚጠቀሙ ተሽከርካሪዎች መቸገራቸው ቢቢሲ ያነጋገራቸው አሽከርካሪዎች ተናግረዋል። በአዲስ አበባና ሐዋሳ የሚገኙ አሽከርካሪዎች ለመኪኖቻቸው ናፍጣ ለመቅዳት እስከ 3 ቀን ድረስ በነዳጅ ማደያዎች ዙሪያ በመሰለፍ ለመጠበቅ መገደዳቸው የቢቢሲ መረጃ ያመላክታል። በዚህ የተነሳ ተማሪዎች የሚያመላልሱ ወደ አዲስ አበባ ለተለያዩ ጉዳይ የሚንቀሳቀሱ እንዲሁም የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች መቸገራቸው አስረድተዋል። በተጨማሪም ይህ እጥረት ወደ ቤንዚን ይሸጋገራል የሚል ስጋት መኖሩን የተሽከርካሪ ባለቤቶች ጨምረው ገልጸዋል። መንግስት፣ የህዝብ ተቋማትና በመንግስት ስር የሚስተዳደሩ ድርጅት ወሳኝ ያልሆኑ ሰራተኞች የነዳጅ እጥረት ለመቅረፍ በሚል እረፍት እንዲወጡ እያደረጉ መሆኑን የተለያዩ የአገር ውስጥ መገናኛ ብዙሃን ለቢቢሲ ተናግረዋል። አዲስ አበባና በሌሎች ከተሞች የሚገኙ አሽከርካሪዎች ላለፉት 2 ሳምንት በተፈጠረው የነዳጅ እጥረት የተነሳ ከፍተኛ መግሏላት እንደገጠማቸውና የሚያደርጓቸው ጉዞዎች ለመቀነስ መገደዳቸው በዚሁ መረጃ ተመላክቷል። በአዲስ አበባና ሐዋሳ በነዳጅ መቅጃ ስፍራ ረጅም ሰልፎች እንደሚታይ ለቢቢሲ አስተያየታቸው የሰጡት አሽከርካሪዎች ሰልፉ አንዳንዴ ከ2 ኪሎ ሜትር በላይ ይረዝማል ብለዋል። ዛሬ ሰኞ ማለዳ ለቢቢሲ አስተያየት የሰጡ አዲስ አበባ መገናኛ አካባቢ የሚኖሩ አሽከርካሪ እኔ እድለኛ ነኝ፣ ትናንት እሁድ ከቀን 6 ሰዓት ላይ የያዝኩት ሰልፍ ዛሬ ጠዋት 3 ሰዓት ላይ ደርሶኛል በማለት ነዳጅ ማግኘቱን ተናግሯል። የነዳጅ እጥረት ለመቅረፍ ታስቦ የተወሰደ ባለው እርምጃ ካለፈው ሳምንት አጋማሽ ጀምሮ መንግስት ወሳኝ ያልሆኑ ሰራተኞች የዓመት እረፍታቸውን እንዲወስዱ እያደረገ መሆኑ ለቢቢሲ አስተያየታቸው የሰጡ ግለሰቦች ተናግረዋል። አዲስ አበባ የሚኖሩ ወላጆችም የነዳጅ እጥረት የተማሪዎች መጓጓዝ ላይ ጫና መፍጠሩን ተናግረዋል። ልጆቻቸው ራሳቸው እንዲወስዱ የተነገራቸው ወላጆች እንዳሉ ሰምቻለሁ ያለው አንድ አሽከርካሪ ናፍጣ ማግኘት ለሁላችን እጅግ ከባድ ሆኗል ብሏል። ቢቢሲ በማህበራዊ ሚዲያ ላይ የተመለከታቸው አሽከርካሪዎች የተፈጠረው የነዳጅ እጥረት ተከትሎ አትክልትና ፍራፍሬ ጭነው ወደ ተለያዩ የአገሪቱ ክፍሎች የሚንቀሳቀሱ አይሱዞች ናፍጣ ለመሙላት ለቀናት በነዳጅ ማደያዎች ለመቆም በመገደዳቸው የተነሳ ጭነቶች እየተበላሹ መሆኑ ከምስል ጋር ሲናገሩ ያሳያል። በተለይ ቲማቲም፣ ፓፓያና ሙዝ ጭነው ወደ ተለያዩ የአገሪቱ ክልል ከተሞች የሚጓዙ አይሱዞች በዚህ የተነሳ ስራቸው ለመስራት መቸገራቸውና የገበሬ ምርት ለሸማቾች ማድረስ አለመቻሉን ይገልጻሉ። የአይሱዞቹ የነዳጅ ታንከሮች 100 ሊትር አካባቢ እንደሚይዝ የሚናገሩት እነዚህ አሽከርካሪዎች የነዳጅ አትክልት ይዘው ከሚያደርሱበት ከተማ የማድረስ አቅም እንደሌለው ይገልጻሉ። የኢትዮጵያ ነዳጅና ኢንጂነር ባለስልጣን ባለፈው ሳምንት ባወጣው መግለጫ ተጨማሪ የነዳጅ መያዣ ሳልቫቲዮ ያላቸው ተሽከርካሪዎች እንዲያነሱና በፋብሪካ የተገጠሙ ብቻ እንዲጠቀሙ ማዘዙም ይታወሳል። ለቀናት ነዳጅ ለማግኘት በመንገድ ለመቆም ተገደናል የሚሉት እነዚህ አሽከርካሪዎች በዚህ የጫኑት አትክልት ለብልሽት እየተዳረገ መሆኑ በምስል አስደግፈው ተናግረዋል። አሁን ላይ ወደ ተለያዩ የአገሪቱ ከተሞች ጭነት የሚመላለስ የአይሱዝ ሹፌሮች አትክልት ለመጫን ፍላጎት እያጡ መሆኑን በመግለጽ ይህም ገበሬዎች ሆነ ነጋዴዎች ለኪሳራ እንደሚዳርግ በማህበራዊ ገጾች ላይ አጋርቷል። በኢራን ጦርነት የተነሳ የሆርሙዝ ወሽመጥ መዘጋትን ተከትሎ በዓለም የነዳጅ ዘይትና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ተጽዕኖ ፈጥሯል።
በተጨማሪም በጦርነቱ ኢራን የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት እየተፈጸመባቸው ነው። በዚህ ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሮ በማሳየት በበርሜል $120 ገብቶ ነበር። ጠቅላይ ሚኒስትር አብይ፣ የፋይናንስ ሚኒስትር አህመድ ሽዴ፣ የአዲስ አበባ ከንቲባ አዳነች አቤቤ የተፈጠረው የነዳጅ እጥረት ለመቋቋም ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስበው ነበር። በተጨማሪም የኢትዮጵያ ነዳጅና ኢንጂነር ባለስልጣን ከመጋቢት 8 2018 ዓ.ም የነዳጅ አቅርቦት ለጸጥታና ለደህንነት ተቋማት እንዲሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ያዘዘ ሲሆን የነዳጅ ስርጭት ላይ ጥብቅ ቁጥጥር እንደሚያደርግም መግለጹ ይታወሳል። በዓለም ዙሪያ የነዳጅ እጥረት ባስከተለው የመካከለኛው ምስራቅ ጦርነት ምክንያት የተለያዩ ሀገራት የነዳጅ እጥረት ለመቋቋም የነዳጅ ፍጆታ የሚቀንሱ እርምጃዎች እየወሰዱ። በዚህም መሰረት አንዳንድ ሀገራት የስራ ቀናት መቀነስ፣ ህዝቡ የህዝብ ትራንስፖርት እንዲጠቀም፣ አምራችና የንግድ ተቋማት የስራ ጊዜያቸው እንዲቀንሱ እያደረጉ